ሁላችንም የምናውቀው እንግዲህ በአለማችን ላይ በጣም ተወዳጅ የሆነ የመጣው የላይቭ ስትሪመር አይሾ ስፒድ ወደ ኢትዮጵያ በቅርቡ ይመጣል። እንግዲህ ከዚህም ጋር ተያይዞ በጣም ብዙ ወሬዎች እየተወሩ ይገኛሉ። ከዛም ወሬ መካከል አንደኛው እንግዲህ የኢንተርኔት አክሰሱ ኢትዮጵያ ውስጥ ማግኘት ይችላል አይችልም፣ እንዲሁም ደግሞ ቪዲዮን ላይቭ ስትሪም ማድረግ ይችላል ያስችለዋል ወይንስ አያስችለውም፣ የኢትዮጵያ የኢንተርኔት አቅም ምን ይመስላል እያሉ እንግዲህ ብዙ ሰዎች ቲክቶክ ላይ ሆነ ሌሎች ሶሻል ሚዲያዎች ላይ እያወሩ ይገኛል ማለት ነው። ሌላኛው በጣም ችግር ደግሞ እንግዲህ አይሾ ስፒድ የሚጠቀመው የኢንተርኔት አይነት ነው። አይሾ ስፒድ የሚጠቀመው ስታርሊንክ የተባለውን እንግዲህ ይህም ኢንተርኔት ችግሩ ኢትዮጵያ ውስጥ አይፈቀድም። ሁለተኛ ደግሞ ኢትዮጵያ ውስጥ ምንም አይነት አክሰስ የለውም። ስለዚህ ኢትዮጵያ ውስጥ ስታርሊንክ አይሰራም ማለት ነው። ይህ ሰውዬ እንግዲህ ስታርሊንክ ካልሰራለት ኢትዮጵያ ውስጥ ይመጣል ወይስ በዛ አማካኝነት ይቀራል እያሉ ብዙ ሰዎች እያሰቡ ይገኛል ማለት ነው። ነገር ግን ስታርሊንክ ምንድነው የሚለውን በዛሬው ቪዲዮ አብዛኞቻችሁ ግራ ስለገባችሁ በጥቂቱ ልንገራችሁ። ስታርሊንክ ማለት እንግዲህ በአለማችን ቢሊዮነር በሆነው ኤለን መስክ የሚተዳደረው ስፔስ ኤክስ የሚባል በዛ ውስጥ የሚተዳደር ካምፓኒ ነው ስታርሊንክ የሚባለው ማለት ነው። ስታርሊንክ እንዴት ነው የሚሰራው ካላችሁ የተለያዩ ሳተላይቶችን ወደ ሰማይ በመላክ ስፔስ ኤክስን በመጠቀም በሺዎች የሚቆጠሩ ሳተላይቶችን ወደ ሰማይ በመልቀቅ 550 ኪሎ ሜትር ርቀት ላይ በማድረግ እንግዲህ ከሌሎች ሳተላይቶች እንግዲህ ወደ መሬት ቅርብ ሆነው እንዲገኙ ያደርጋቸዋል። ሌሎች ሳተላይቶች እኛ በየቦታው የምንጠቀማቸው እንግዲህ ኢንተርኔት ኬብልን ተጠቅመው የሚያገለግሉት ኢንተርኔቶች እንግዲህ ሳተላይቶቹ 35,000 ኪሎ ሜትር ርቀት ላይ ነው የሚገኙት ማለት ነው። ይህ እንግዲህ ልዩነቱ ስታርሊንክ ፈጣንና በየቦታው እንድታገኙት ይረዳቸዋል ማለት ነው። ያንን በመጠቀም ስታርሊንክ እንግዲህ ወደ ሳተላይት መሰብሰቢያው እነዛ ሳተላይቶች እንግዲህ ሙሉ በመገናኘት አንድ ቦታ ላይ ሊዮ በሚባል ሲስተም በመገናኘት እንግዲህ አንድ ቦታ ላይ መረጃቸውን ከሰበሰቡ በኋላ ያ መረጃ እንግዲህ በተለያዩ ዲሾች እነዛ በምትገዟቸው የስታርሊንክ እቃዎች እንግዲህ በነዛ አማካኝነት ወደ እናንተ ኢንተርኔቱን ያስተላልፋሉ ማለት ነው። እንግዲህ ይሄ ስታርሊንክ ብዙ ጊዜ የሚመከረው እንግዲህ ልም ያለ ጫካ ቦታ በምትሆኑ ሰዓት የምትንቀሳቀሱ አይነት ሰዎች ከሆናችሁና እንግዲህ ጭልጥ ያለ ኦሽን ላይ እንዲሁም ደግሞ ጫካ ላይ በምትሆኑ ሰዓት በቀላሉ የኢንተርኔት አክሰስ እንድታገኙ ነው የሚረዳችሁ ማለት ነው። እንግዲህ ስታርሊንክ ከሌሎች ኢንተርኔቶች ለየት የሚያደርገው ይሄ ነው። የኢንተርኔት ገመድ ወይም ደግሞ ፋይበር በማይገኝበት ቦታዎች ላይ እንግዲህ የኢንተርኔት አገልግሎት ተደራሽ እንድትሆኑ ነው የሚያደርጋችሁ ማለት ነው። በተለይ የምትንቀሳቀሱ ሰዎች ከሆናችሁ፣ ውሃ ላይ የምትንቀሳቀሱ ሰዎች ከሆናችሁ፣ እንዲሁም የተለያዩ ጫካዎች ላይ የምትሆኑ ከሆናችሁ ይህ ለእናንተ የተሻለ ምርጫ ነው ማለት ነው። ስታርሊንክ እንግዲህ ይህን ይመስላል። አስተያየትና ጥያቄያችሁን ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስክንገናኝ ይመቻችሁ።